ደግሞ ድጋሚ ተወዳድረው ሽልማቱን እንደሚወስዱ ተስፋ እናደርጋለን። የአራተኛው ተሸላሚ የምትሆነው ሳቢ ስሟን ጥሪልኝ እህታችን አይናለም አለች። አይናለም አለች፣ ከታች አለች። በየዙሩ ሁሌ የምትወዳደር አለም አይናለም ነው ስሟ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እስቲ ነይ ኃይልዬ ድምጻችሁን ከፍ አድርጉ። ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። አሜን አሜን። የድንግል ማርያም ልጅ እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ቀን ያደረሰን ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አራተኛ ወጣ ይህንን የጥያቄና መልስ ውድድር ያሸነፈችው እህታችን አይናለም እንግዲህ ከቤተሰባ በብዙ ልፋት በብዙ ድካም ምን እንሸልም ብለው አውጥተው አውርደው ለአይናለም የተዘጋጀ ሽልማት አለ። ሳቢ ግለጽልን። መዝሙረ ዳዊት በአማርኛና በግዕዝ። መዝሙረ ዳዊት የጸሎት መጽሐፍ በአማርኛና በግዕዝ። አንድ ጊዜ እልልታ ያስፈልገዋል በእውነት ለዚህ ግሩም ነው በእውነት እግዚአብሔር ይስጥልን ሳቢ። ይሄ በጣም ድንቅ የሆነ ስጦታ ነው። እንግዲህ አይናለም ኢትዮጵያ ሀገር ውስጥ ናት ከሀገር ውጭ ናት? ከሀገር ውጭ ናት እና ቴቴ ጋር ነው የሚቀመጥላት። የባለፈውን ሽልማት ነጠላ ተሸልማለች። እንደዚሁ ቴቴ ጋር እየተቀመጠላት ነው። እህት እስካሁን አልሄደም እመጣለሁ ብላለች። እየጠበቅን ነው። መልካም እንግዲህ አሁን ነጠላው አለ፣ መዝሙረ ዳዊቱ አለ። ቀጥሎ መቋሚያውን ተሸልሟትና አጠቃላይ እንደመጣች ቤተ መቅደስ ነው የምትገባው። አጣፍታ ለብሳ አይኔ እንኳን በድጋሚ እንኳን ተሳለሽ። እሷ ልጅ ግን እድል ብቻ ይመስለኝ ነበር። ለካስ እውቀትም ነው። በእድል ብቻ የምታሸንፍ ነበር የሚመስለኝ። የኔ ልጅ እንኳን ደስ ያለሽ። እግዚአብሔር የበለጠውን ብርታት ይስጥሽ። እግዚአብሔር ይባርክሽ። አሜን አሜን። አይንዬ ጎንበስ ብለሽ ምርቃቱን ተቀበይልን። እግዚአብሔር ለሀገርሽ ያብቃሽ፣ በአይነ ስጋ ለመታየት ያብቃን። በእውነት በርቺ፣ ጠንክሪ። ከዚህ የተሻለውን እድል ከዚህ የተሻለውን ጸጋ እንድታገኝ አምላከ ቅዱሳን ልዑል እግዚአብሔር ይርዳን። እንግዲህ ጸሎተኛ ሊያደርጉሽ ነው እነ ቤተሰባ። አሁንም ጸሎተኛ ነሽ። ይባልጥ ደግሞ ያው በቀን 150ውን ዳዊት እየደገምሽ ማዳም ጋር ከሆንሽ አደራሽ እንዳትጣይ። እሺ መልካም አይንዬ እንኳን ደስ ያለሽ። ሶስተኛ ተሸላሚ ጋር እንመጣለን። ሶስተኛ ተሸላሚ ሳቢ ግለጭልን። እሺ ሶስተኛ ተሸላሚ እንግዲህ የቤታችን ግርማ ሞገስ የሆነችው እናታችን እቴትዬ ናት። አቤት እናቴማ ሁሌ እንደተሸለመች ናት። እልልታ በእውነት ለእቴትዬ እልልታ ይገባል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በተለይ ቴትዬን በዚህ ሽልማት ውስጥ ማየት ትርጉሙ አንድ ብቻ አይደለም፣ እጥፍ ድርብ ነውና የሚያስተምረን በራሱ ነገሮች አሉ። እንደዚህ ወጣቶች ሆነው ነሆለል ሆነው ለቀሩ ሰዎች ጥሩ ምሳሌ አብነትም ነው።
እግዚአብሔርን በዚህ እናመሰግነዋለን። እግዚአብሔር ይስጥልን፣ እግዚአብሔር ይባርኮ። ቴቴ እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። እግዚአብሔር ይስጥልን ቴትዬ። ብዙ ጊዜ እንላለን ለዚህ ለቤተሰባ ግርማ ሞገሳችን ናት፣ ውበታችን ናት። የክብሩን ዘውድ ሽበቷን ድፍት አድርጋ ከኛ ልጆች ናቸው ሳትል ሳትንቀን እንደ እናት እየገሰጸችን እየመከረችን ከመስመር እንዳንወጣ እያስተካከለችን ሁልጊዜ ቤተሰባ ባለችበት ቦታ ላይ የምትገኝ በምገባው ላይ የሚሆን በየትኛው መርሃ ግብር ላይ አቅሟ በፈቀደው መልክ የምትገኝ እጇ ከመስጠት የማይቋረጥ እጅግ በጣም የተባረከ ቤተሰብ ያላት እናታችን ናት። መቼም ለእናንተ ሴት ኧረ አይደረግም፣ ኧረ አይደረግም። የአዲስ አበባ መብራት ስለ እቴቴ እንደዚህና እንደዚህ ነው አይባልም። በእውነቱ ከሆነ ሰዎች ከህይወትም ከመጽሐፍም አይደለም የሚማሩት። ከህይወት ከምንማርባቸው ፊደሎቻችን መካከል አንዱ እቴቴ ናት እና እድሜ ገደብ የሌለው የሃይማኖት ጽናት፣ ሁኔታዎች የማያስቀሩት የሃይማኖት እውነተኛ መንገድን መከተል ቀላል ነገር አይደለም እና በተለይ በእውነቱ ለዚህ ላለንበት ዘመን መባረክ ነው። እንደዚህ አይነት እናቶችን ማግኘት፣ ጽኑ የሆኑ እናቶችን ማግኘት በራሱ መባረክ ነው። እቴቴ ከአንቺ ብዙ እንማራለን። አንቺን ስናይ የእግዚአብሔርን ምሕረት እናይብሻለን። አንቺን ስናይ በተለይ በነቃ አእምሮ ሆነው ንፍዝ ላሉ ሰዎች ብርታታችን ነሽ። አንቺን ስናይ ቅዱሳት አንስትን እንመለከትብሻለን። አንቺን ስናይ በቤተ ክርስቲያን አጸድ ውስጥ ተተክለው ሁል ጊዜም የሚያበሩ የቅዱሳን እጆችን እንመለከታለንና አሁንም በዚሁ ያጽናሽ፣ እግዚአብሔር በክብር በጸጋ ይጠብቅሽ። እንዲሁ እልል እያልሽ እየመረቅሽ እንዲሁ እየዘመርሽ እግዚአብሔር ዘመንሽን ሁሉ በደስታ ይቋጭልሽ ነው የምንለው። በጣም ደስ ብሎኛል። በጣም ደስ ብሎኛል። ሁለትና አንደኛው ችግር የለብንም። አሁን መምህር ፋሲካ እስኪመጡ ድረስ እንቀጥለውኛ። እሺ እንቀጥለው። እሺ ሽልማቱ ምን? የቴቴን ሽልማትማ እንድናገር ችግር የለው። እሺ ሽልማቱ የቴቴ ሽልማት ባለፈው እንደምታውቁት እህታችን ገላይ 5000 ብር ሽልማት አለች። ቤተሰባ ደግሞ በኪዮና ፋሽን የተሰራ ቆንጆ የሆነ ነጠላ ለቤተክርስቲያን መሳለሚያዋና በ14 ለምናስመርቀው መጽሐፍ አለ የሀገሬን መጽሐፍ ገጽ 80 እንሸልማታለን ማለት ነው ለቴቴ። እስቲ ሞቅ ያለ እዮባ፣ በተለይ እዮባ ሞቅ ያለ ጭብጨባ እስቲ። ጭብጨባው ይቆይ። አንድ ቁጥር አለ ይላል ትሰማለህ እዮባ? በደንብ ነጠላ ነው ያልሽ? በኪዮና የተሰራ ነጠላ ነው ያልሽ? አዎ ነጠላው ያለ ቀሚስ። አዎ እዮባ፣ ነጠላው ያለ ቀሚስ ስለማያምር ቀሚስ ይጨመርበት። ነጠላው ያለ ቀሚስ። ኧረ ልጨርስ፣ እንደ በሩፍ ልጨርስ። ኧረ ልጨርስ። እነዚህ ምላሴ ላይ እዚህ ላይ ቆምሽ። እኔ ብዙ አልቆይም። በኪዮና የተሰራ በ14 ቀን ውስጥ የሚደርስ ለአገርዬ ምርቃት ለብሰው የምትሄድ ቀሚስ፣ ቆንጆ ቀሚስ በመረጠችው በፈለገችው በወደደችው ታሰራ እና እኔ ሶስተኛም ስለወጣች እናታችንም ስለሆነች ምሳሌያችንም ስለሆነች ጥንካሬያችንም ስለሆነች እኔ አንቺ ምላት ከቅርበት ያኳያ ነው እና አብሮ እንዲሸለም እፈልጋለሁ። ለቴቴ እቺን ለማለት ነው። ይቅርታ እየተሞጣሞጥኩ አስቸገርኩ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ።
መናገር አልችልም ኢዮባንም መርቁልኝ ቀሲስ በእውነት በእውነት ኢዮባዬ የኔ ደግ ሰው በእውነት እግዚአብሔር በክብር በጸጋ ላይ ከፍ ከፍ ያርግህ። አሁንም የምትይዘውን የምትጨብጠውን ሁሉ ይባርክልህ። አስበህ የሚፈጸምልህን ሰርተህ የሚባረክልህን እግዚአብሔር ዘመንን ሁሉ ብሩህ ያደርግልህ። ቀና ልብ ያለው ሰው ሁልጊዜም ከደጁ ከአፉ ከሕይወቱ ሁሉ ቀና ነገር ነውና የሚወጣው። እግዚአብሔር አሁንም ባወጣው ነገር ሁሉ እጥፍ ድርብ አድርጎ ያስገባልህ። የሰማይ መንግስትን ሁሉ ያሳምርልህ። የሰማይ ልብስን ሁሉ ያቀዳጅልህ። እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። አሜን አሜን። እግዚአብሔር ይስጥልን፣ በወጣ ይተካልህ። እሺ በእውነት እኔ ከምንም በላይ ይሄ ቤተሰብ ነው። በቃ ሰው ነበር የምፈልገው ነው ያልኩት። ሰው አግኝቼ እንደዚህ መጨረሻ ዘመኔ ላይ ብትሞት ይሻላታል የተባልኩ ሴትዮ ዛሬ እንደዚህ ቆሜ ደስታ መጨረሻዬን ያሳምርልኝ ማለት ይሄ ነው የእውነት። እኔ እኮ በ5% የምኖረው ሰው 95% ጉዳተኛ ሆኜ በ5% ነው። ግን መጨረሻ ዘመኔ እንደዚህ በጣም የደስታ ይሄን ቲክቶክ ለኔ የፈጠረው ነው የሚመስለኝና ቤተሰባ ደግሞ በቃ የኔ ስጦታዬ ልዩ ስጦታዬ ነው። የቤተሰባ ቤተሰብ ይሄ ቤተሰብ ለኔ በጣም ትልቅ ውለታው ቤተሰብነቱ አይለየን። እግዚአብሔር አምላክ አይለየን፣ አንድ ያድርገን። ሀሳባችን አንድ ሆኖ እንዲሁ እንቀጥል። ነዳያኖቻችንን ቤተሰቦቻችን እየተሳሰብን የምንኖርበት ያድርገው። እግዚአብሔር ይስጥልን። አሜን አሜን። ትትዬ አንቺም ኑሪልን። እሺ መምህር ፋሲካ መብራት ጠፋ ኔትወርኬ ተቋርጧል ብለዋል። ዲያቆን ሳሚ ያለክ ከቀሲስ ጋር አብረህ ሳሚ ያለክ እግዚአብሔር በጣም ደስ የሚል የሚያስቀና እውነት ቤተሰባን ከዚህ በላይ የሚያሰፋ ደስ የሚል መርሃ ግብር ነበረ። ዛሬ በጥያቄና መልሱም ስትሳተፉ የነበራችሁ ይልቁንም ደግሞ ጥያቄውን በማውጣት ለተሳተፉት ለመምህራችን ለመምህር ኃይለማርያም ለሁላቸውም በእውነት ትልቅ ደስ የሚል ቀን ነው የዛሬዋ ቀን። እንግዲህ እግዚአብሔር ያክብርልን አለሁ ለማለት ያክል ነው። አለሁ ሳይሆን በዛው ፕሮግራሙንም እንድትመራ ነው። አሁን የቀሩን ሁለተኛና አንደኛ ናቸውና ከቀሲስ ጋር ሆነክ የመምህር ፋሲካ አስቀጥለው የነበሩትን እንድታስቀጥል ነው። ሳሚ ዲያቆን ሳሚ አናይህም? አብራና ቀጥል ሳሚዬ። ሶል መወድስ እፈልጋለሁ ብሏል። በዚሁ ልንገርህ ማለት ነው። ያው ቤተሰባ ስትሸለም መወድስ ነበር። መምህር ነብዩ ብዙ እንግዶች ተጋብዘው ነበር ብለው ነው እንግዲህ ሁሉም ቪዲዮ አብርተው ሶል አንደኛ እንደወጣ ስሜቱ እንዲገባ ብለው ያው ሽልማት ላይ ነው ያለነው እና ሳሚዬ ፕሮግራሙ ሳሚ ሶልን ከገለጸው የሚገልጽበትን መንገድ ያውቀዋለሁ። ሳሚ ሆነ ነው የምትለው አንተ፣ ተከናወነ። ባላበራው ይሻል ነበር። በጣም ጨለማ ነው። አይ ለኛ በደንብ ነው የምትታየን እውነት። አሁን ነቃ ብለህ ጀምር ፕሮግራሙን ማለት አሁን የቀሩን ሁለተኛ የወጣችው ሀገርዬና አንደኛ የወጣው ሶል ኪንግ ነው። ዋናው ላይ ነው አይደል? ዋናው ላይ ነው። እኔ እንኳን ዋናው ቴቴ ላይ በመድረስ ደስ ብሎኛል ከምንም በላይ። ቴቴዬ የኛ ጀግና በእውነት እኔ ዛን ቀን ራሱ አንደኛ ነች ቴቴዬ ለኔ ብያለሁ። ዛን ቀንም አሁንም እንደዛ ነው። ያው አንደኛነቱ ቴቴዬ አንቺ ነው። በባር ቢታይ አንደኛ ቴቴ ነች አሁንም ቢሆን ለማለት ያክል ነው። ያው ባር ስላልጠየቀች ነው፣ አፒል አላደረገችም። በዚህ ውድድር ሁለተኛም የወጣችው የቤታችን ድምቀት ባለብዕረኛዋ ባለቅኔዋ ማለት እንችላለን እህታችን አገሬ ናት። እንዴ ለሀገሬ ሞቅ ያለ ጭብጨባ ዝማሬ። ይሄን መዝሙር ደግሞ አንተ ዘምር እስቲ በል። እግዚአብሔር ይመስገን
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ለዚህ ያደረሰን እግዚአብሔር ይመስገን። ምንም አልሞቀም። ምን እንዴት ብዬ ነው የምሸልማት? ምንም አልሞቀም አልሞቀም። ሳሚ ያስተኛኸው እኮ እንዴ? ይሞቃል ሞቀም ይሞቃል። አልሞቀም ማለች እሷ። ሽልማቱን አልሞቀም ንገሪኝ። ብላለች። ሳይሞቅ አልሸለምም ብላለች። ሽልማቱን ሞቅ ንገሪኝ። አድርጎ ሳሚ ይሞቃል። አይደለም። ቆይ ሞቅ ሞቅ አድርጎ መጀመሪያ እናገራለሁ። ቀሲስ እርሶ እኔ እኮ ቢዘምሩ ሳሚ ይሻላል። የሚለውን እኮ ነግሬያቸዋለሁ። ሁላችንም እንዘምር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይችን ቀን ቀድሶ ለሰጠን እግዚአብሔር ይመስገን። ይችን ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ዘንቶ ኩሉ ኮነ በቤተ ሳባ ዝንቱ ኩሉ ኮነ በቤተ ሳባ በፈቃደ እግዚአብሔር በፈቃደ እግዚአብሔር ዝንቱ ኩሉ ኮነ በቤተ ሳባ ዝንቱ ኩሉ ኮነ በቤተ ሳባ በፈቃደ እግዚአብሔር የእግዚአብሔር ፍቃዱ ሆኖ ብዙ ጊዜያትን በውድድር አሳልፋችሁ ለዚህ ለደረጃ የበቃችሁ እግዚአብሔር ስለ እናንተ እግዚአብሔርን እናመሰግነዋለን። አገሬ እናታችን፣ የምትወደጅ እህታችን እንኳን ደስ ያለሽ ማለት እፈልጋለሁ። እግዚአብሔር ይባርክሽ። አሁንም የእውቀትን ብርሃን ይግለጽልሽ። አሁንም አብዝቶ እውቀትን ጨምሮ ለሀገር ለወገን የሚተርፍ አገልግሎት እንድታገለጊ እግዚአብሔር ያድልሽ እንላለን። አብሬሽ አሜን አልኩኝ። አሜን በሽ ወደ ሽልማት ሊድ ነው። አብሬሽ አሜን ያልኩት ያው ከአሁን በፊት አሸልማ የስንት ሺህ ብር ሽልማት ሰተናት ነበር። ረሳው ስንት ነበር ሀገሬ? አንደኛው 15,000 ብቻ የዛኔ ብር ሽልማት ነበረን የዛኔ። ያው ከዚህ በፊት ከነካቻ ጋር ሀገሬ ተወዳድራ አንደኛ ነበር የወጣችው። 12,000 ብር ሽልማት ነበረና የዛን 12,000 ብር ሽልማት ተሸልማ ብሩን ግን ለነዲያን ግማሹን ደግሞ ለኔ ኢንተርኔት ፓኬጅ ተባለና እኔ ደግሞ ለወንድሞቼ ሞላው። ምክንያቱም እህቴ ሁሌ እየገባች ኢንተርኔት ትቸገራለች ብላ አስባ ማለት ነው። ደግ ልጅ ናት፣ እግዚአብሔር ያቆያት። የሀገሬ ሽልማት የዋ ከነጠላ ቶጭም እንዳትለኝ የኪዮና የተሰራ ነጠላና የምህረት በር መጽሐፍ ሸልመናታል ሀገሬን ማለት ነው። ሽልማቱን እንደ ሽልማት
አከብራለሁ። ሶል ግን ተስፋ ቁረጥ ጋቢ ነው የምትሸልም ወንድሜ። መኪና ነው የሶል መኪና ነው እሱ መኪና ነው መኪና ነው። ኧረ ተው ልናገር መኪና ነው። እሺ አገሬ እንኳን ደስ አለሽ። እንኳን ደስ አለሽ። እንግዲህ ሰኔ 14 አሁን ያላችሁ 33 ቤተሰቦች አገርዬን ፎሎ አድርጉልን። ሰኔ 14 የአገርዬን ገጽ 80 መጽሐፍ እናስመርቃለን በማህደረ ሰባት ቅድስት ልደታ ቤተክርስቲያን። ኢትዮጵያ ያላችሁ መታችሁ አብራችሁን አስመርቁ። ከሀገር ውጭ ያላችሁ ደግሞ መላክ ብትችሉት ቤተሰብ ካለ ብትልኩ፣ ካልሆነ ደግሞ እኛ ኦንላይን ስለምንገባ መጽሐፉን ላይቭ ላይ በመግዛት እህታችንን ብታግዙልን ደስ ይለናል። እህታችን እንግዲህ ለብዙ ዘማሪያን ግጥም የሰጠች ያንን ግጥም ደግሞ ለሁሉ እንደ ትሩፋት በነፃ ነው ስትሰጥ የነበረው እና ቤተሰባ ደግሞ እናንተ በመሰሉ እህት ወንድሞቿ የኔ መጽሐፍ ለማሳተም ሁላችሁም ነው የተባበራችሁት እውነት ለመናገር እና በዚሁ አጋጣሚ ቤተሰባዎች በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ፣ እድሜ ከጤና ጋር ያድልልን ነው የምለው። ሀገርዬ እንኳን ደስ አለሽ። አሜን። ሻብዬ እግዚአብሔር ያክብርልኝ። ሁላችሁም ጸጋ ልበሱ። ገስት ያላችሁ ከገስት ውጭ ያላችሁ ሁላችሁ የምናስቀድስበት የእግዚአብሔርን ጸጋና በረከት የምንሳተፍበትን የጸጋ ልብስ ነውና የሸለማችሁን ጸጋ ልበሱልን። እግዚአብሔር ያክብራችሁ። ሁላችሁንም ከልብ አመሰግናለሁ። አሁን ወደ ጠያቂው ነው የምንሄደው፣ ወደ ኃይለ ማርያም እና እስኪ ይህን እንኳን ደስ ያለሽ እንበላት። ሴትዬም እንኳን ደስ ያለሽ፣ ሴትዬም ገርዬም እንኳን ደስ ያለሽ፣ መምህራችን ዓለምም እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ከዚህ በላይ ይገባች ነበር፣ ግን ያ ታውቂዋለሽ በኋላ እንደምታሸንፍ ያውቃለሁ። እኛ ለእኛ አዝናለን ነው እንጂ ዓለምን የሚያክል አልነበረም። ያ እግዚአብሔር ያክብራችሁ። እንኳን ደስ ያለሽ ሀገርዬ፣ ኮንግራጁሌሽን። እሺ ሶልዬ ልብህ እየመታ ነው አይደል? መኪናው እስክትሸለም ድረስ ቆይ ተረጋጋና ወደ ኃይለማርያም ነው የምንሄደው። እውነት በዚህ አጋጣሚ ኃይለማርያም የመጀመሪያ ዙር ላይ ሲወዳደር ነበር ጥያቄና መልስ ላይ እና ሶል እንዲሁም እንዴት መምህር ታወዳድር ያለሽ እያለ ነበር፣ ታይቶት ነበር። እኛ ደግሞ ምዕመን መስሎ ነበር ያወዳደር ነው። ግን እንኳን ተወዳደረ፣ አንደኛ ለቤታችን ቤተሰብ ሆነ፣ ሲቀጥል ብዙ ነገር እያስተማረን ነው በየቀኑ እየገባ ማለት ነው መምህራኖች በማይኖሩ ሰዓት። አሁን ደግሞ ጥያቄና መልስ በነገራችን ላይ አዘጋጁልን ስንል በጣም ከባድ ነው። እሺ ይሉንና በመሀል ላይ የሆነ የቤተሰብ ጉዳይ ያጋጥማቸዋልና ሲያቋርጡ እኔ በጣም ነው የምጨነቀው። ኃይለማርያም እንግዲህ ተማሪ ነው የምታዩት፣ ዶርም ውስጥ ነው። ወዲያው እሺ ብሎ ሁሌም ኢቭን ጥያቄ በጣም ብዙ ጥያቄ እኔ ጋር አለ እንዳታስቢ ብሎ ተቀብሎ ነበር ሲያወዳድር የነበረው። ሰዓቱን አክብሮ ነው የሚመጣው። እስከዛሬ ከሚያወዳድሩልን አወዳዳሪዎች በጣም ሰዓት ሻርፕ ነው በእውነት እና እግዚአብሔር ያክብርልን። እስኪ ቀሲስ የሆነ ነገር ይበሉና ወደ ሽልማት እንድንሄድ። እግዚአብሔር ይስጥልን፣ አገልግሎቱን ይባርክ፣ እግዚአብሔር ይቀድስልን። እንዲህ ያሉ የተረፋት አገልግሎቶች ናቸው ዋጋ የሚያሰጡትም ጭምርና በተለይ የሚመጣውን ትውልድ በእውቀት ተኮር የሆነ መንገድ እንዲጓዝ የሚያደርጉት እኔም አንዳንድ ጥያቄዎቹን ሰምቻቸዋለሁ። ሀገራዊ ላይ መሰረት ማድረግ፣ ነገረ ድነት ላይ፣ የክርስቲያን ታሪክ ላይ መሰረት ማድረግ ቀላል ነገር አይደለምና በእውነቱ ቃለ ሕይወት ያሰማልን ነው የምንለው። እስቲ ወደ አንደኛው ከመሄዳችን በፊት ከሁሉም ከጠየቁት ጥያቄ መካከል እና ገራሚ መልስ የመለሰልዎት አለ የሚያስታውሱት ለእኛ የሚያካፍሉን? ጥያቄውና መልሱ አልተገናኝተው የሆነበት። እሺ እግዚአብሔር ይስጥልኝ። ክቡር አባታችን ይባርኩኝ። ያው ሁሉም ለኔ ጎበዝ ናቸው ነን ለመናገር፣ ግን እቴቴ ይለዩብኛል ደግሞ ማለት እኔ አሁን የመጀመሪያውን ጥያቄ ሳወጣ ብዙም አልመለሱልኝም ነበር እውነት ለመናገር ማለት ነው። ግን በቃ እሳቸው በጣም አድንቃቸዋለሁ። የጠየኳቸውም የታሪክ ጥያቄዎች እና በጣም ከበድ ያሉ ነበር የደረሷቸው እና ተስፋ ይቆርጡ ይሆን እንዴ ብዬ አስቤ ነበር። ግን እሳቸው በጽናት እስከ መጨረሻው ተወዳድረው መጨረሻ ላይ ደግሞ ይሄ ደረጃ ውስጥ ሲገቡ በጣም ደስ አለኝ እውነት ለመናገር እና ሁሉም ያው የሚችለውን ያህል ጥያቄው የተለያየ ጥያቄ ስለሆነ ግን አሁን ሶል መጨረሻ ላይ በቀደመታ እያነበቡ እያለ
አፌ ትብትብ አለብኝ ምርጫ ሳነብ። አይ ይሄ መልስ ሊሆን ይችላል ብሎ ዲፎልት መለሰው ያንን ጥያቄ ማለት ነው። እና ለአንደኛ በቃ እና ይሄ ነው እንዳጋጣሚ ማለት አፌ ተያያዘብኝ እያነበቡ ያለ ተላይ እንኳን አንብቤዋለሁ። ታላቁና ታናሹ ነው የሚለው ምንም ልዩነት የለውም። ግን እሱ አፌ ሲንተባተብ ቀለባት ቶሎ ምንም ያው እንግዲህ እንኳን ደስ አላላለሁ። ይሄ ነው አጋጣሚ። ጥሩ የት ሄደ ሶል? ወደ ናና ጉድን ስማ እንጂ ናና ጉድን ስማ እሱም ብሏል። ግን አፉን ያዝ አድርጎታልና ይሆናል መልሱ ነበር ሲል ነበረው። ይሁን አንተም ወጣህ። አሁን ኔትወርክ ያዛቸው በቃ። አሁን የምንሄደው ወደ አንደኛው ነው። ግን ባለቤቱ እኮ የለም። ታዲያ ማን በተወካይ ጠያቂውን ይሸለማል እኮ። ጠያቂው ስለሚሸለም ወደ እሱ እግዚአብሔር ይመስገን ይባልለት እንጂ ጠያቂው ይሸለማል። ይሸለማል እንዴ? ከዚህ በኋላማ እንደው እንነሳ ልል ፈለኩኝና ግን ፈራዋችሁ። በተለይ የዮዋን አቀማመጥ አይቼ ፈራሁት። ጠዋትም የሚነሳ አይመስልም። ግድ የለም ቀሲስ፣ በግድ እነሳለሁ። ስራው ያስነሳል። እሺ በእውነታው በተለይ ለመምህር ኃይለ ማርያም እንደው ክብር ልንሰጥ ይገባል። ተነስተን እግዚአብሔር ይመስገን ብለን እንዘምርለት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። አስተምሮናልና መክሮናልና ገስጾናልና፣ አስተምሮናልና መክሮናልና ገስጾናልና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና። አስተምሮናልና መክሮናልና ገስጾናልና፣ አስተምሮናልና መክሮናልና ገስጾናልና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መምህራችን ወጥተው ወርደው ጥያቄ ጠይቀው አብራርተው መልሰው የቤተ ክርስቲያንን ሕጓን ስርዓቷን የእግዚአብሔርን ሕግ ሁሉ ቃሉን ሁሉ ያስተማሩን ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። እኛ ጥቂት ሽልማት ነው የምንሸልሞት። እውነተኛውን ሽልማት እግዚአብሔር ሸልሞ በቀኙ ያቅሞት። ጻዕዳ ልብሱን አልብሶ አምላካችን እግዚአብሔር በቀኝ ቁመት ያድሎት። ከቅዱሳን ጋር መካከል ከንጹሐን ሐዋርያት ጋር መካከል ይደምሮት ማለት እንፈልጋለን። እግዚአብሔር ይስጥልን። ሽልማቱ ምንድን ነው? እስኪ እንደቆም ላብሰሪን። እሺ የወንድማችን የኃይለ ማርያም ሽልማት ያው ዛሬ አካውንቱ ላይ ያስገብተንላታል። ወንድማችን ስፖንሰር አድርጎን 5000 ብር። ከዛ ደግሞ ሁለተኛው ሽልማት ቤተሰብ ያዘጋጀለት አረንጓዴ ቢጫ ቀይ ነጠላ ኢትዮጵያ እንትን ያለበት ትልቅ ነጠላ ነጽር ለብሶ ታይታችሁት ከሆነ እሱ ነጠላ ነው የምንሸልመው ማለት ነው። እዮብ አንድ ጊዜ እዮብ ሶል ተስፋ እንቁረጥ አለ። ጋቢ ተዘጋጅ፣ እግዚአብሔር የተመሰገነ ይሁን። እስቲ በጭብጨባ ቸብ ቸብ ቸብ። እንደው አረንጓዴ ቢጫ ቀይ ስላልሽ ብቻ እንቀበለው እንጂ እውነት በጣም ትልቅና መነኑ ሰፊ የሆነ ነጠላን ያዘጋጀንለት አረንጓዴ ቢጫ ቀይ ያደረግነው። ያው እሱም
ወደ አማራው ችግር የለበትም ለመልበስ ብዬ አስቤ ነው። እንኳን ደስ ያለዎት መምህር፣ እንኳን ደስ ያለዎት። ጥያቄውን ሲጠይቁ እሷን ለበስ ጣል አድርገው ኢትዮጵያ ሀገርዎትን በሰማይ ያለች ቀስተ ደመናዋን እያሳዩ አገልግሎቶን እንግዲህ በሞቀ በደመቀ ሁኔታ እንዲመሩት ጥሪ አቀርባለሁ። እግዚአብሔር ይባርኮት፣ እግዚአብሔር ይቀድሰዎት። ዲያቆን ሳሚ አሁን ወጣ አይሉም? እሺ ወደ ኃይለ ማርያም ደስታውን ይንገረን እንጂ እንዴት ነው ነገሩ? እግዚአብሔር ይስጥልኝ። ያው አባታችን መነሳት አይጠበቅበትም። እግዚአብሔር ያክብርልኝ። ምን ለማለት ፈልጌ ነው እንግዲህ ሰጥቶ የማያልቅበት እግዚአብሔር ነው ማለት የሱ ስጦታ ተሰፍሮ አያልቅም። ስለዚህ የማይታየውን ያው የሆነውን ጸጋ እግዚአብሔር አምላክ ያድልልኝ። ያው ሀገሬ እና እናቴ ነው የምላት። አሁን ቅድስት እንደው ከቅድስት ቤተክርስቲያናችን ቀጥላ ኢትዮጵያ ናት ማለት አለያቸውም እና እንግዲህ እሷን የሀገሬን ምልክት ባንዲራዬን ማንነቴን የምታሳውቀኝ የሀገሬን ክብር የሚገልጥ ስለሰለማችሁኝ እግዚአብሔር ጸጋውን ይስጣችሁ። አመሰግናለሁ። ያው ከአባታችን በላይ መመረቅ አልችልም። አመሰግናለሁ። እዮባ ሰምታላል አገሬን የመሰለ ነጠላ ስለሰጣችሁኝ ብሏልና ደስ እንዳለው በዛው እንድታቅ ብዬ ነው። እሺ እንቀጥል። ቀሲስ ወደ አንደኛው እንድንሄድ ማለት ነው። አታብራሪ፣ እኔ ልናገር ስለምችል አታብራሪ። እናቴ አንተ መሽቷል፣ እባክህ አታስቀን። እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። እንግዲህ እንደተባለው ወዴት እየሄድክ ነው ሶል? ባየር ላይ እዚህ ጋር ሌላ ሽልማት ተጨመረ ለኃይለ ማርያም። ያው የሀገሬ መጽሐፍ ሲመረቅ እንደሚመጣ እርግጠኛ ነን። ምክንያቱም የዛን ቀን ነው ነጠላውን የምናስረክብህ። ለወንድማችንም አቤልም ስለተዘጋጀለት፣ እህታችን ገላዬ ግን ለመምህር ከሀገርዬ መጽሐፍ አንድ በሽልማት መልክ እሰጣለሁ ብላለች። ገጽ 80 ማለት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወደ መጨረሻው የውድድሩ ራስ፣ የውድድሩ ዘውድ፣ የውድድሩ ዙፋን ወደ ሆነው ስምን መልአክ ያወጣዋል ይላል መጽሐፍ። አባቶቻችን ንጉስ ድሮስ ተቀብተው ነው ንጉስ የሚሆነውና አሁንም የቤታችን ንጉስ አንደኛ የወጣው ሰለሞን፣ የአባቱን ስም አላውቀውም። ታምሬ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ማይደረ መለኮት ማይደረ መለኮት ማርያም ብዙሃን ማርያም ብዙሃን ማርያም ብዙሃን ማርያም ብዙሃን ማይደረ መለኮት ማይደረ መለኮት ማርያም ብዙሃን
ብዙሃን እማምላክ ወላዲት አምላክ የጭንቅ አማላጅቱ የእውቀት ሁሉ መነሻ የሆነ ልጅን የወለደችልን እውቀትን ሁሉ ባርኮ ቀድሶ ለፍጥረት የሚሰጥ ልጅን የወለደችልን እማምላክ ወላዲት አምላክ ከሁላችንም ጋር ትሁን። እንኳን ደስ ያለህ። ይህ ሁሉ ክብር ላንተ ነውና ይህ ሁሉ ጸጋ ደግሞ ይገባሃልን። በእውነቱ ከሆነ ይገባሃል። በእውቀት በጥያቄና መልስ ብቻ ሳይሆን በምታደርጋቸው ትሩፋት ሁሉ ይገባሃልና እንኳን ደስ ያለ እንኳን ደስ አለ። ምን ተሰማ? መልእክትን አስተላልፍልን። ማይክ የለሽም? እስቲ ቀረብ አድርጊለት። እሱ ድምፁ ከማይክ ላይ ነው። ድሉን አግኝቶ ነው። እንጂ መጀመሪያ ሽልማቱን ሆድህን ቆረጠህ። እየባኮይ እንዴ ይናገር እንዳይሄድብን ነው። መጀመሪያ ይናገር እስቲ። ይዞት ሂድ እንደ መኪናውን ፕሮግራሙ ራሱ ከሽልማት በላይ እንደተሸለምኩ ነው የምቆጥረው። እሺ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። ችግሩ ምን መሰሎት መምህር፣ እረዳሃል እንኳን አይተው መቀበል ያቃታቸው ሰዎች አሉን። እባካችሁ እመኑ፣ ማየት ማመን ነው። አለሜ ለመጽሐፍ ወንድማችን የሶል ኪንግ ሽልማት መዝሙር የለም እንዴ ነው ተዘምሯል ለካ። እሺ እንግዲህ ሀገር ውስጥ ወደ ኢትዮጵያ እንደምታውቁት ከሀገር ውጭ ነውና ወደ ኢትዮጵያ ሲመጣ የኤሌክትሪክ ቢዋይዲ መኪና ዘንለታል። እስኪመጣ ድረስ ይደርሰዋል፣ ይወስዳል ማለት ነው። የሶል ሽልማት ማለት ነው። እንግዲህ ደብረ ሊባኖስ በሚገኙ እናቶች የተሰራ ጋቢ ማለት ፎጣ፣ የደብረ ሊባኖስ ትልቁን ፎጣ እና አሃቲ ድንግል መጽሐፍ ሸልመነዋል ለሶል። እግዚአብሔር ይመስገን። ቸብ 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 እግዚአብሔር ይመስገን። ተመስገን። ከጋቤ ወደ ሸማ ሄደዋል። እግዚአብሔር የተመሰገነ ይሁን። በተለይ ደግሞ ከደብረ ሊባኖስ መምጣቱ በራሱ ትልቅ በረከት ነው። እግዚአብሔር ያክብረልን፣ እግዚአብሔር ያክብራችሁ። በወጣ የተካ የስጦታ ትንሽ የለውም። ከደብረ ሊባኖስ እንዴት ነው ነገሩ? ትንሽ ነው መሰገን ፈልጋት እህታለች። ይህን ጥያቄና መልስ እናዘጋጅ ማለት ነው። ስፖንሰር ሁኑን እያለን እየተናገረን ነበረ እና ያኛው ዙር ጥያቄ ሲያልቅ እህታችን መስኬ ገብታ ለዚህ ጥያቄና መልስ 10 ሺህ ብር ብላ ቃል ገብታልን ነበር እና ይህም ብር ነው ለሁሉም እንዲዳረስ ያደረግነው እና ስፖንሰር የተደረግነው ይህ ብር ነበር። ከዛ ደግሞ እናንተ እዮባ ለቴትዬ ቀሚስ ሲል ቴትዬን ደግሞ ገላይ ስትሸልምል ሶል ደግሞ የኃይላን ማርያምን ሲሸልምል ጥሩ ሆነ። እሺ እዮባዬ ቀጥል። አንድ ቁጥር ያሳየኝ ነው። በቴክስት ነበር በቪዲዮ አንድ ቁጥር እያሳየሁሽ ነው። ለማንኛውም እኔ ገና ጥያቄና መልስ ውድድሩ ሲጀመር ነው እየገባኝ ጋቢ ሊሆን እንደሚችል። ትንሽ ደብረ ሊባኖስ ብለሽ አፍ ለማሳዝ ሞክረሻል። ግድ የለም ከደብረ ሊባኖስ የሚምጣ ከጣና ቂርቆስ የሚምጣ ጋቢ ነው። እንደ ሽልማት አክብረን እንቀበላለን። ሶሎ ወንድሜ እንኳን ደስ አለ። በዚህ አጋጣሚ ቀልዱ ቀልድ ነው። አሁን ቁም ነገር ነው የማወራና ሁሌም እንደምለው ነው ቤተሰባውያን በጣም 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 መወዳችሁ እህት ወንድሞቼ ናችሁ። ቴቴ ያለች እናቴ፣ ቀሲስም አሉ፣ ሌሎች መምህራን አባቶችም አሉ እና እኔ እንኳን መገመት እችላለሁ። ሌላ በስደት ሀገር ያላችሁ እህቶች፣ በተለይ ሩቅ ሀገር ያላችሁ ወንድሞች ስሜቱ እንጋራዋለን ብዬ አስባለሁ። ቤተሰባዊ ህብረቱ ብቻን በምንሆንበት ሰዓት ቤተሰቦች አሉን ብሎ አእምሮ ሲያስብ የሚሰጠው የልብ ደስታ ብዙ ነው። ማለት መመስከር ስላለብኝ መንገር ስላለብኝ ነው። ከቤተሰብ ርቀን ያለን ሰዎች፣ ብቻችንን ነን ብለን የምናስብ ሰዎች እንዲህ ክርስቲያናዊ ህብረት ባለ መልኩ በፍቅር አንድ ላይ ሆነን በተለያየ መንገድ እውቀትን ከመገበያየት ሀሳብን ከመለዋወጥ በተጨማሪ ፍቅሩን መጋራት መቻል በእውነት መታደል ነው። ጥቂቶች የሚታደሉት ነው እና የምር ደስ የሚል ቤት ነው። ፍቅራችን ያጠንክርልን መድኃኔዓለም ለማለት እወዳለሁ። በዚህ አጋጣሚ
8 ተወዳዳሪዎች ነው የነበሩ ያላችሁኝ አይደል? ያልሽኝ ለስምንቱም ተወዳዳሪዎች የሀገርዬን መጽሐፍ ለእያንዳንዳቸው እንዲሰጥልኝ አንድ። ሁለተኛ ደግሞ ጥያቄ ያወጡ መምህራን ስንት እንደሆኑ አላውቅም፣ 3 ምናምን ይመስሉኛል። ተማሪ አንድ ትልቁ መሰረታችንን እኮ እየረሳንም ነው። በማስተባበር እንቅልፍ በማጣት እንዲያና እንዲህ እያለች ለዚህ ድረስ ያበቃችን ሳቢ ናትና ንግስቷንስ ምን ነው ዘነጋችሁብኝ ማለት ፈልጋለሁ። ንግስቷንም አስቡልኝ እንጂ አብራለች እኮ ከ10 ውስጥ መቼም ትኖራለች እያስቤ ነው። መጽሐፍ እስከዚህ ምናት ማንበብ ላይ ብለው ነው ቀሲስ። አይ ይወርዳታል። እንደምታየው ደግሞ ምንም ሲመጣበት እንድትሸፈንበትም ያስፈልጋታልና አይ ቀሲስ ይበቃል። እውነት ነው ቀሲስ አረሳትም። አክቹዋሊ ያው በውስጥ አወራታለሁ ብዬም ስላሰብኩ ነበር እንጂ ይሁን ከተባለ ለእኔ ሲመጣ ደብረ ለሷ የሚመጣላት ሰሞ ቀሲስ ኢንተርኔት የኔ ነጠላ ሲመጣ አመት ፓኬጅ አጨብጭቡልኝ። ኢንተርኔት የአመት ፓኬጅ እኔ ደግሞ የደብረ ሊባኖስ አንቺ ብትኖሪ ነው የተሰበሰበ። አንቺ ብትኖሪ የደብረ ሊባኖስ ወፈር ያለው ለዚህ ለብርድ አሁን ክረምት አይደል? ቋሚ መቁጠር ያስል ምን መቁጠሪያ ነው? ይበቃሻል። እሱ ከቢጫው ልብስ ጋር ነው አይደል የሚመጣው? በቄሲስ ቋሚነቱ ነው። ገና ስንት ነገር ዓለም ለማየት እየተሰለፈን ነው። መቋሚያ ምናምን ትላለች። እግዚአብሔር ይመስገን። እግዚአብሔር ይባርካቸው። እግዚአብሔር ይቀድሳቸው። ይዋይ ይቀጥላል። ያው እኔም እንዳልኩት ነው። እሷ ሳቢ ስላለች ነው የተሰበሰብን። ይሰለቻል እውነት ለመናገር ኢንተርኔት ከፍቶ ቀኑ ሙሉ ቁጭ ማለት የምር ይሰለቻል እውነት ለመናገር እና አላማዬ ብላ ስራዬ ብላ ስለያዘችው ነው። እሷንም ሰበብ አድርጎ እግዚአብሔር ኃይልን ብርታትም ሆኖላት እንዲህ እህትና ወንድምን ማፋቀር መቻል፣ እህታዊና ወንድማዊ ቤተሰብን መፍጠር መቻል መሰጠትን ይጠይቃልና መቼም እንዳይነስርሽ አደራሽን ከኔ እንደዚህ ላጠብቂ ትችያለሽ። የምር ሳቢ የምወድሽ እህቴ ነሽ። በጣም ከድሮም ጀምሮ ጥሩ ልጅ ነሽ፣ ቅን ልጅ ነሽ። ቅንነትሽ አይጓደል። ከዚህም በበለጠ የምታገለግይበትን ጽናቱን ብርታቱን እግዚአብሔር አምላክ ያድልሽ። መቼም ሁሉም ሰው ሳያስብ ቀርቶ አይደለም፣ ሁሉም ሰው ያስባል። ይሄን በራሱም ወጪ ነው እውነት ለመናገር የኢንተርኔት ትልቅ ወጪ ነው። በዛ ላይ በእኛ ሀገር ሞስት በቃ ኤክስፔንሲቭ የሚባል የኢንተርኔት ወጪ ነው ያለን በኢትዮጵያ ደረጃ ከሌሎች ሀገሮች ጋር ሲነጻጸር የኢትዮጵያ ውድ ነው፣ አይገልጸውም። እና ያንን ሁሉ እንኳን ተቋቁሞ እንደዚህ አባቶችን ከልጆች ልጆችን ከአባቶች ጋር ማገናኘት ማቀራረብ መቻል ትልቅነት ነው። በተለይ ሌላ ሀገር ላይ ላሉት እህት ወንድሞች የመንፈሳዊን ቃል እንዲሰሙ ማድረግ በየቀኑ ቤተክርስቲያን የራቀቻቸውን ሰዎች ቤተክርስቲያን ወደ እነሱ የማቅረብ ያክል አባቶችን አሳምኑ አባቶችን ጠርቶ አባቶች ትምህርት ማግኘት መቻል ትልቅ ነገር ነውና እንዲህ እየበረታሽ ያለሽበትን ተግባር አጠናክረሽ እንድትቀጥይ ወንድማዊ ምክሬ ነው። ለዚህም ነው እዚህ መነገርም እንኳን አያስፈልገውም ነበር አክቹአሊ፣ ግን ያው ቀሲስ ስለጠየቁ ጭምር ነው። ድጋሚ ደግሞ አለው የአንድ አመት ፓኬጅሽን ከበርድ እዚህ በኋላ እርቦኛል እንትን ብሎኛል አይሰራም። እናም ይሄንን ለማለት ነው። አያዘጋኝም የሞላዋት ናት ክፈች ማለቱ አይቀርም። እየዋየ እግዚአብሔር ያክብርልኝ። በእውነት እድሜ ከጤና ጋር ያድልልኝ ሁላችሁንም።
አይ እውነት በዚህ እውነት ሰዓት እውነት እውነት ነው ቄስዬ። እውነት አንድ ጊዜ እንደውም ከአንድ ልጅ ጋር ትንሽ ተከራከርን። ለምንድን ነው ይሄ ቤት በጣም ጥሩ ቤት ነው፣ ብዙ ሰው የሚያገናኝ ቤት ነው፣ ብዙ የምንማርበት ቤት ነው እና 5 ቀን ሳይሆን 7 ቀን መከፈት አለበት ብሎ ተናገረ። ከዛ ኦኬ 7 ቀን መክፈት ይቻላል፣ ግን አይደለም በቀን 3 ሰዓት 4 ሰዓት 5 ሰዓት በጣም አንዳንድ ጊዜ ጠዋትና ማታ ይቀርና ለ1 ሰዓት 2 ቀን ትዕግስት አለ። እኔ በበኩል አድርግባል አላደረገውም። ዛሬ ባደረገው በወረት ነገ አልደግመውም። እግዚአብሔር በሚያውቀው እና ቀላል ነገር ይመስለናል። እቺ ልጅ ወጣት ነች፣ ልጆች አሏት፣ የቤተሰብ አስተዳዳሪ ነች። የልጆቿን ጊዜ ወስዳ አሁን ምናልባት ሰው ገንዘብ ምናምን ይላል አይደል? ከገንዘብ በላይ ጊዜ እኮ ነው አይደል? በጣም አሁን ተቸገር ነው። ቁጭ ብላ ጠዋት ከፍታ ረፈደ ብላ በዛ ላይ ደግሞ በገባች ቁጥር አከሌ ዘምሬ አከሌና ቅርቢ አከሌና አድርጊ ገባች። በጣም ቻሌንጅ አለው እና ብዙ ውጭ ሆነን ለምናይ ሰዎች በጣም ቀላል ስራ ይመስለናል፣ ግን በጣም ከባድ ነው። ኢቭን አሁን ሌሎች እነዚህ እብዶች ቤት ትሄዱ እነሱ እንደዛ የሚያደርጉት ለጥቅማቸው ነው። ምክንያቱም ጊፍት አላቸው ምናምን መተዳደሪያቸው ነው። ቤተሰብ ጋር ግን ሁላችን የምናውቀው ያው የነፍሳችንን ነው እንጂ ሌላ ምንም እንደው አንድ የረባ እንኳን ጊፍት እኔ ራሴ በበኩል አይቼ አላውቅም። መጥቶም አያውቅም። እግዚአብሔርም እሱን ተማምና አይደለም እሷም የከፈተችው፣ ግን ያ የበረከት ስራ ነው። እግዚአብሔር የሚያውቀው ነዳያኖች ይረዱበታል፣ እንሰባሰብበታል። ቴቲ ያለች ሀገር ያለች ሁሉም አሉና ቀላል አይደለም። በጣም ትልቅ ቻሌንጅ ነው ያለው። እንዴት ከውጭ ሆነ ለምናየው ሰዎች ቀላል ይመስለናል እና ለምን አልከፈተችም ዛሬ ይሳባል ለምን ተዘጋ ቤቱ ምናምን ሲሉ እንደው አውሽ አንድ ጊዜ እንደው ኃላፊነት ተሰጥቶት አንዳንድ ሰው እንደው ለ2 ቀን ይሄን ስራ ስሩ ቢባሉ እርግጠኛ ነኝ ማናችንም ይባርከው። ልጆቿን በእውነት አስቡት። ልጆች አሉና የልጆችን ጊዜ ወስዶ እዚህ ላይ ቁጭ ብሎ ልጆች ከትምህርት ሲመጡ እሷ ኢንተርኔት ማነው ላይፍ ላይ ነው ያለችው። ገባት እንዴት ናቸው? ብዙ ነገር አለ መቼም ቤት ውስጥ ታውቁታላችሁ ኢትዮጵያ ኑሮ እና እግዚአብሔር አምላክ አሁን በጎደለ ሙላለሽ ደግነትሽን አያንሳብን። ተባረኪልን። እግዚአብሔር ይስጥሽ ነው የምለው። ተባረኩልኝ ሁላችሁ። አሚን አሚን። ኧረ እያሳፈራችሁኝ ነው። በቃኝ። እኔ ወደ ሌላ መርሃ ግብር እንሂድ። እግዚአብሔር ይባርክሽ። እኔ ስለምወዳችሁ ነው የምገባው። የኔ እናት እግዚአብሔር ይባርክሽ፣ እግዚአብሔር ይቀድስሽ። እንደዚህ የምንልሽ ነገር የምንሰበስብበት ቤት ስለሆነ መቼም ቢሆን በዚህ ቦታ ተጠልለን እግዚአብሔርን የምናመሰግንበት ቤት ስለሆነ ነው እንጂ በዚሁ እንዲቀርብን አይደለም። እውነት እናውራ ከተባለ ከዚህም በላይ በተገባች ነበር። ይታወቃል እኮ አላማዬ ሌላ ላደርገው ብትይ እኮ ቀላል ነገር ነው ማደግ፣ ሳንቲሞችን ማግኘት ቀላል ነገር ነው። ግን ስራ ቤተክርስቲያንን አክብሮ መስራት የሚመጣውን የነፍስ በረከት ለማግኘት ነው ይህን ሁሉ ዋጋ እየከፈልሽ ያለሽው እና እውነት እንደዚህ በህይወት እያለን እንደዚሁ ፊት ለፊት እየተያየን ካልተመሰጋገን ካልተያየን ይሄ ደግሞ ውዳሴ ከንቱም አይደለም ሌላውም እንዲበረታ ነው የሚያሳየውና በዚሁ አጋጣሚ ይሄን የምንሰማ ሁላችንም ከጀርባ ያለውን ጫና ተመልክተን እንደው ለቤተ ክርስቲያን አንድ የአቅማችንን ያህል የዘመናችንን ትሩፋት እናስቀምጥ ካለን እንደዚህ ነው ማስቀመጥ የሚገባው። ይሄ የህይወት ታሪካችን ነው በነገራችን ላይ እንጂ አሁን ለቤተ ክርስቲያን ሄዶ አርብሱ ሄዶ መቃጠል አይደለም። እንደዛ አይደለም። እዚሁ ቆመን እዚሁ ቁጭ ብለን ቃለ እግዚአብሔርን ለሰዎች ማድረስ ቤተክርስቲያንን መጠበቅ ይሄ ትልቅ አገልግሎት ነው። በጣም ትልቅ አገልግሎት እና ቀላል አይደለም ማለት ነው። እህት ዓለም ካወኩሽ ጊዜ ጀምሮ አንድ አይነት ሰው ነሽ። ንግግሮችሽ ሁሉ ቅጥቦች ናቸው። ለዛው ሁሉ ያስታውቃል። እግዚአብሔር በዚሁ ያጽናሽ። እግዚአብሔር ይባርክሽ። ከዚህ የበለጠ ብዙ ፍሬ የምታፈሪ ያርግሽ። ትልቅ ዋርካ ያርግሽ እግዚአብሔር። የምንሰበሰብባት ዋርካ ያርግሽ እግዚአብሔር። ነዳያንን እረፍት የሚያገኙበት የበዘነች ነፍስ መፍትሄ የምታገኝባት እኛም እንደዚሁ በወንድማማችነት ወንድሜ እህቴ ተባብለን ያለ ነውር ያለ ነቀፋ ያለ ጥላቻ ያለ ቂም እንደ አንድ ቤተሰብ ማውራት በራሱ ቀላል ነገር አይደለምና አሁንም እግዚአብሔር ይባርክሽ፣ እግዚአብሔር ይቀድስሽ። የምታስቢውን ሁሉ እግዚአብሔር ያሳካልሽ። እንደዚህ አይነት ሰው ደግሞ ይሳካለት። እማምላክን እውነቴን ነው ይሳካለት። ብዙ ያገኝ በቃ ነገሮች ሁሉ ጥሩ ይሆኑለት። የአብርሃም ቤት የአብርሃም ድንኳን ያርግሽ እናት ዓለም። ሁሉ ሰው እረፍት የሚያገኝበት ያርግልሽ። ይገባሽ። ሁሉ ጊዜም በጸሎተ ማርያም እናስበሻለን። በአምላካችን ፊት በታቦቱ ፊት እጆቻችንን በዘረጋው ቁጥር በእውነት እግዚአብሔር አስባቸው ከምንላቸው አንዱ አንቺን ነውና እግዚአብሔር ይባርክሽ፣ እግዚአብሔር ይቀድሰሽ ማለት እንፈልጋለን። ምርቃቱን እንኳን ሳጨርስ አይጧ መታጭበት መሰለኝ አላቅም። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ።
አይ መጨረሻ አንድ ነገር ረስቻለሁ፣ ይቅርታ። ሳስበው የሀገር የምርቃን ጊዜ ሳቢ ከቴቴ ጋር ነው የምትሄደዋ ነው አይደል? ሳቢ አንድ ላይ የምትሄዱት? አዎ። እና እኔ የማስበው ነው እኔ ለመናገር እያሰብክ ያለኸው። አዎ፣ ጉራማይሌ የሆነ ቀሚስ ከምትለብሱ ላንቺም አንድ አሰሪና እባክሽን አንድ አይነት ቀሚስ ለብሳችሁ አገርዬን እጅውልኝ። ላንቺም አሰሪሽ እንዳትረሽ። ይሄን በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን፣ ጸጋውን ያልበሰ ልጅ እግዚአብሔር ይባርክ። የምትሰጠው አትጣ። በጣም ነው የማመሰግነው። በጣም ደስ ብሎኛል። እኔ ለሳቢ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። እግዚአብሔር ይስጥልህ። በወጣ የተካ ተባረክ። በእውነት ሳቢ ማለት ይሄው እንደዚሁ እንደምትታየው ነች። እኔ ከመጀመሪያም ቀሲስ እንዳሉት አንድ አይነት ጸባይ፣ አንድ አይነት ነገር ግን በዚሁ ይሄ መንፈሳዊ ፕሮግራም በመምራት በመንፈሳዊ እንትን ስራዋን ሁሉ የተወችው በዚህ ምክንያት ነው እንግዲህ እኔ እስከማውቀው። ከዛ በኋላ ግን ያው በውስጥ በመተሳሰብ እንጂ የልጆች እናት ነች፣ ቤት ትመራለች። አንዳንድ ጊዜ በውጭ እንደሚወራው አይደለም፣ እዚህ ቤት ውስጥ እናውቀዋለን የሚሰራውን ነገር። ያገኘችውን ባለፈው ጊዜ በሬ ታርዶ ሙሉ በሬ ስጋ ተቀምጦ ያንሳል ብላ የእውነት እንግዲህ ሄጄ ስለነበረ ባይኔ ያየሁትን ነገር ነው። አባም ነበሩ ለኛ የምንመገበው እንደገና በኪሎ ገዝታ መጣችና እኔ ተቆጣሁኝ። ለምን እንደዚህ ታረጊያለሽ? እንግዲህ ከሌላትም እንደገና እንደዛ ማድረጓ መልፋቱ እዛ ጋር ወደ ላይ ሀሳቡ ጭንቀቱ ድግስ ስንደግስ እናውቀዋለን የሚሆነውን ነገር ያን ያህል እንትናትና በጣም ነው ሲገርመኝ የነበረው። ቤት ሁሉ ለቤተሰቦቼ ስነግራቸው በጣም እየተገረሙ ነበረ። ሰው ለጥቅም ይሰራሉ ብዙዎቹ ሰዎች፣ የሚሰራውን እናውቃለን። 24 ሰዓት ተቀማጭ አይደለችም። ባላት ሰዓት ግን ማንንም ላለማስከፋት ተሽቆጥቁጣ በምታረገው ነገር ራሷን ጎርታ እንትን የምትለው ነገር ሁሉ ይሄ በረከት ነው፣ ለሷ ትልቅ በረከት ነው የእውነት። እነዚህ ነዳያኖች ራሳቸው ቤት ለቤት ሄዳ የደከማት የምታረጋቸው ነገሮች እኔ በጣም የሚያስገርሙኝ እንትኖች አሉና እግዚአብሔር ጉልበቷን ይባርክ፣ ጤናውን ይስጣት፣ የበለጠውን እንጀራዋን ሰፊ ያርግላት። ለነዳያን መስጠት በእንደዚህ አይነት በመንፈሳዊ ነገር እንትን ማድረግ ትልቅ ነገር ነው። እኔ ስመኝ የነበረው ቤተሰብ እንዲኖረኝ ሰው ወዳለሁኝ። እድገቴም ከሰው ጋራ ነው፣ ከቤተሰቦችም እንዲህ አይነት ቤተሰብ እንዲኖረኝ ነው። የእውነት ስራ ካቆምኩኝ በኋላ ብቻዬን ቤት ውስጥ ነበር የምውለውና ይሄን ቲክቶክ ስጀምረው የተወሰኑ 2-3 ቦታ ገብቼ በቃ አቆማለሁ ስል ሳቢን አገኘሁኝ። እዚህ ቤት ከገባው በኋላ የምማረው ትምህርት የሚደረገው ነገር በቃ እውነተኛ ሰው አገኝ ነበር። ጸልይ ነበረ ቤተክርስቲያን አስቀድሼ ስመጣ ሞተሬ ከተበላሸች እንደውም የትም አልሄድም። በቃ ቤተሰቦቼ ስራ ሲሆኑ ማንም ሰው አይኖርም አጠገቤ፣ ህፃናቶች ሊመጡ ይችላሉ። ነገር ግን ልክ ሰው ያለ ያህል ነው ስራ እየሰራው የሚሰማኝ። ያዩኛል፣ ታዩኛላችሁ፣ ምን ይፈጠራል ምን ይሆናል የሚለውን ነገር ለራሴ በጣም እየተገረምኩኝ ይሄን ቤተሰብ በቃ ቤተሰብ እንደውም እዚህ ጎረቤት ያሉ ልጆች በቃ 2 ዓመታችን ልናከብር ነው ስል ነግራቸዋለሁ። ከዘጋሽን 2 ዓመት ሆነ ማለት ነው፣ ዝም በሉ ትይናለሽ፣ እንደ በፊቱ እንትናቲንም ስንመጣ ይላሉ እነሱ። የሆነች 1 ሰዓት ሲመጡ ነው። እዚህ ጋር ግን ከጠዋት እስከ 8-7 ሰዓት ድረስ ማረው የምጫወተው ነገር ሰው በማግኘቴ ነውና ይሄ እሷ በመኖሯ በመክፈቷ ነው። እግዚአብሔር ይስጥልን። ይሄ እንዲህ ተቸገርኩ እንዲሆንኩ ሳይ ሁሉንም እንደ ጸባዩ ችላ ነው። በውስጥ የሚደረገው የሚወራው ብዙ ነገር አለ፣ ግን ይሄ ቤተሰብ ደግሞ የተለየ ነው። ጥር ብሎ የወጣ ቤተሰብ ነው የእውነት እንትን አይደለም። እግዚአብሔር ይስጥልን ሁላችሁም። ከእስከ እኔ ከሌ የምለው የለም። እየተመካከርን እየተነጋገርን እንቀጥላለን። ይሄ ማህበር ይሰፋል እንጂ ወደኋላ የሚለው ነገር የለውም። የነዳያን አምላክ ደግሞ ይጠብቀናል። ቸሩ መድኃኔዓለም ይጠብቀናል። ቀሲስ በመሃላችን በመኖራቸው፣ አባ በመሃላችን በመኖራቸው፣ እንዲሁም ሌሎች ወንድም እህቶቻችን አብረውን በመኖራቸው እኔ በጣም ደስተኛ ነኝ። እግዚአብሔር ይስጥልን። ተባረኩ። ሳብዬ ረጅም እድሜ ከጤና ጋር የማታውን እንጀራ ሰፊ ያርግልሽ። ተባረኪልን። መምህር ኑሩልን፣ የሚያስተምረን
የሚመክረን ወንድም አባት መኖራችሁ ትልቅ ነገር ነውና እግዚአብሔር ይስጥልን። እነ ኃይለ ገብርኤል እነ ኃይለ ማርያም እነ ሳሚ ሁላችሁም እኔ እከሌ ከከሌ ማለት አልችልም። የእውነት ይሄ ቤተሰብ የተለየ ቤተሰብ ነው። በይበልጥ ደግሞ አሁን በጭንቀቴ ጊዜ ባላሰብኩ ሰዓት ባለቤቴ እንደዚህ ሲሆን ባለቤቴን አዳናችሁልኝ። እኔን ከሞት እሱ አትርፎ እኔ ይሞትብኛል ብዬ በጣም ስጨነቅ ነበረ። በእናንተ ኃይል፣ በእናንተ ጸሎት፣ በእናንተ ብርታት፣ ገንዘባችሁ፣ ጸሎታችሁ፣ በመደወል በመጠየቅ ይሄ ሁሉ ነገር የሆነው ሳባ በመኖሯ ነው። ሳባ ይሄን ቤት ባትከፍት አንገናኝም ነበር። እኛ በውጭም በውስጥም ያለነው ሰዎች እንዲህ በፍቅር ስንኖር በጣም እግዚአብሔር አምላክ እኛንም በረከቱን ያበዛልናል። እግዚአብሔር ይስጥልን። ተባረኩ፣ ተባረኪልን። እግዚአብሔር ይስጥልን። እንግዲህ በልባችን ያለሽ ቦታ እንደዚህ ነው ሳቢ፣ እንደዚህ ነው እወቂ። ባንናገረውም ቅድም ኢዮባ እንደተናገረው ሁሌ ጨዋታ ቀልድ ብቻ አይደለም፣ አንዳንዴም ቁም ነገር አለው። ቁም ነገራዊ ህይወታችን ላንቺ ያለን ቦታ እንደዚህ ነው እና በርቺልን ለማለት ያህል ነው። ሁላችንም እንበርታ። እግዚአብሔር ይባርካችሁ። በእውነት ወንድም ዓለም ኢዮባ ጸጋውን ክብሩን እግዚአብሔር ያልብስህ። ባሰብከው በጎ ነገር ሁሉ ቸሩ መድኃኔዓለም ልጄ ወዳጄ ብሎ በሰማይ ይቀበልህ። ስጦታህን ሁሉ ልግስናህን ሁሉ ሐሳብህን ሁሉ ቸሩ መድኃኔዓለም በምሕረት ይቀበልህ። በጸጋ ከፍ ከፍ ያርግህ። መልካም ምኞት ነው ይሄ በራሱና እንደዚህ አይነት ልቦች አስቀኗችሁ። ከልብ ደግ የሚሆኑ ልቦች አስቀኗችሁ። ለሰው ብሎ ያለ ምንም አድቫንቴጅ ሳይዙ ጉዳያቸው ሳይሆን ግን እንዲህ በንጽህና ብቻ በየዋህነት ብቻ የሚያደርጉ ልቦች በእውነት ደስ ይላሉና ደስ የሚል ነገር ደግሞ በባህሪውም ደስ ይላል። እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ልዑል እግዚአብሔር ሁላችሁንም ይባርካችሁ። ቅዱስ እግዚአብሔር ይቀድሳችሁ። ንጹሕ እግዚአብሔር ያንጻችሁ። ቤታችንን ይባርክልን፣ ይቀድስልን፣ ጎባያችንን ሁሉ ያስፋልን። በእኔ በኩል ይህን ነው የምለው። ምናልባት የሚቀር መርሃ ግብር ካለ ሳቢ። እውነት ሁላችሁንም እድሜ ከጤና ጋር ያድልልን። እኔ ከቃል በላይ ነው የሆነብኝና ምንም መናገር ከብዶኛል። ግን ያው ድምፅ ያላወጣሉ እነ ቤቲ፣ አገርዬ፣ ሳሚ፣ ኃይለ ገብርኤል አንዳንድ ነገር ይበሉ። ቤቲ ያው ቪዲዮ ስላብረሽ ከአንቺን ጀምር። እውነት እዚህ ቤት ሁሉም ለእኔ ልዮች ናቸው። እግዚአብሔር ይመስገን። ጥሩ እህቶች፣ አባቶች፣ እናቶች አግኝቻለሁ ቤት በመክፈቴ ማለት ነው። እና ሁላችንም እድሜ ከጤና ጋር ያድልልን። ቤትዬ እሺ ሁላችሁንም ሰላም ብያለሁ በድጋሚ። ቀሲስ ይፍቱኝ ባርኩኝ። እንዴት ናችሁ? ሁላችሁም እንኳን ደስ ያላችሁ፣ የተሸለማችሁም የተወዳደራችሁም እንኳን ደስ ያላችሁ። ሳብዬ እውነት እኔ እንዲህ ነው ብዬ የምናገረው ቃል የለኝም ስላንቺ። እውነት ለመናገር ብዙ ባህሪያችንን ችለሽ እንዳመላችን እንደ ፍላጎታችን እንደ ጸባያችን ስለምታስተናግጂን እኔ በአካልም ስላገኘሁሽ ስላቀፍኩሽ አብሬሽ ቁጭ ብዬ ስለበላሁ እድለኛ ነኝ እና ሁሌም እዚህ ቤት ነው እኔ በደንብ መጥቼ እንደፈለኩ መሆኑ ሁሌም እላለሁ። እንደ ልቤ የምናገረው ከልጆችም ጋር የምጨቃጨቀው ከሁሉም ጋር የምናቆረው እዚህ ቤት ነው እንጂ ማንም ቤት አልገባም። አንቺን ነው። ምክንያቱም እንደ እናትም እንደ እህትም ሲከፋኝም ስደሰትም እዚሁ ነውና አመሰግናለሁ። እኔ በበኩሌ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ልጄ የት ነሽ የሚሉ አባት ሰጠሽኛል። ልጄ ዛሬ ከፋሽ፣ ዛሬ የት ሄደሽ ነው የጠፋሽ ብሎም የጠይቁን አባትም ያገኘሁት እዚህ ቤት ነውና እወድሻለሁ። ሁላችሁም በጣም በጣም ነው የምወዳችሁ። ቤተሰባውያን በሙሉ የሚያስቀና ቤት ነው ያለን። ኢዮባም በጣም መልካም ልብ ያለው ወንድም ነው። ተባረክ፣ የምትሰጠው አትጣ። ቤተሰቦችን ከክፉ ነገር ሁሉ እግዚአብሔር ይጠብቅልን። እንወድሃለን፣ እናከብርሃለን። ኑርልን። ሁሉም እነሱ ሁላችሁም ተባረኩ። ቴትዬ ረጅም እድሜ ከጤና ጋር ይስጥልን። የኔ እናት ኑሩልኝ። አመሰግናለሁ። አሚን አሚን። አንቺም ኑሪልን የኔ ሆደ ባሻ። አገርዬ
እሺ እንዴት አመሻችሁ? ብዙ ነገር ማለት ፈልጎ ምንም ማለት አለመቻል ከባድ ነው። ስለዚህ ቤት እንግዲህ ከሁለት ዓመት በላይ ይመስለኛል ኦልሞስት ወደ 3 ዓመት አለው እዚህ ቤት አብሬ ሳቢ ስለሆነች እንጂ እውነት የሚያቆይ ጸባይ እንኳን ኖሮኝ አይደለም። ሁሉን እንደ አመሉ ይዛ የሚያኮርፈውን አባብላ የሚቆጣውን ችላ የሚቀልደውን ስቃ ነው የምትይዘው ሳቢና እግዚአብሔር ይሄ ትልቅ ጸጋን የሰጠሽ አይወሰድብሽ። እግዚአብሔር ሁልጊዜ በዚህ ጸጋ በዚህ ሰብሳቢነትሽ ያቆይሽ። ለሁሉ ደርሰሽ ሁሉን አስደስተሽ ነው። እግዚአብሔር ደግሞ ላንቺ በህይወትሽ ደስ የሚያሰኘውን ጎደለኝ የምትይውን በስውር የጠየቅሽውን ሁሉ በግልጽ ይስጥሽ። እግዚአብሔር መልካሙን ሁሉ በህይወትሽ ያድርግልሽ። እዚህ ቤት ውስጥ ብዙ ወንድሞች፣ ብዙ አባቶች፣ ብዙ እናቶች፣ ብዙ እህቶች አግኝተንበታል። ይኸው ሙልዬም በኮመንት እያንዳንዳችንን እየመረቀችን ነው። ቅድም ቴቴ ከነገረችን በኋላ እያየሁኝ ነበርና እንደው ድምጿን አሰምታ ደግሞ አንዴ ገብታ በደንብ ብትመርቅልን ሳቢን ደስ ይለኛል። ምርቃቷ ልብ የሚያደርስ ስለሆነ እኛ ማለትም አንችላቸውን ሁሉ ትላቸዋለች እሷና በኋላ አስገብተሻት በደንብ በድምጽ ደግሞ ብትመርቅልን ሁላችንን ወክላ ደስ ይለኛል። ሳቢ የጸጋውን ያብዛልሽ፣ የልጆችሽን ዓለም ያሳይሽ። ሁላችሁንም ዮባ፣ ሶል፣ ቴቴ፣ ቀሲስ እንግዲህ እያንዳንዱን ጠራለው፣ ሮዚ፣ ቤቲ፣ ሳሚ፣ ኃይሌ፣ ጠያቂያችን መምህራችን ኃይለ ማርያም ሁላችሁንም እግዚአብሔር ከታችም ሆናችሁ የምትሰሙት ዲዛይነራችን ኪዮና ሁላችሁንም እግዚአብሔር እንዲሁ እንደተሰባሰበን እንዲሁ እንደተሳሰብን ያኑረን። ሁሌ በደስታ ሁሌ በዓለም ይሰብስበን። እግዚአብሔር ያክብርልኝ። አመሰግናለሁ። አሜን አሜን። እንግዲህ አንቺ ኑሪልን። ሮዚ ያለሽ አለው ሳቢ እኔም ልናገር ምን ልጨምር ካሉት ውጪ ሶልን እንኳን ደስ አለ ማለት ትችያለሽ። ቀሲስ መጀመሪያ ቀሲስ ይፍቱኝ ባርኩኝ። ለተሸላሚዎች ሁላችሁም ውድድር ላሸነፋችሁ እንኳን ደስ ያላችሁ ብያለሁ። እኛም ደስ ብሎናል። ያው እንግዲህ እናንተ እንደተሸለማችሁ የኛም ደስታ ነው። እንግዲህ እኔ ለሶል ቃል የለኝም። ያው ታውቂያለሽ ሳቢዬ ሁላችሁም እዮባ የተለዩ ናቸው። ይሄን ቤት በጣም ከስንት ጊዜ ጀምሮ ሰፖርት እያረጉ እያበረታቱ ሁሌም ከፊታችን ቆመው የሚደግፉ ናቸው ለነዲያን ለሁሉም ነገርና እግዚአብሔር በቃ የማያልቅ ነገር ጸጋውን ይስጣቸው። ያው እኔ መመረቅ አልችልም። ብቻ በቃ እንግዲህ ጥሩ ነገር ያስበላቸው ፈጣሪ። ሳቢዬ አንቺ ደግሞ በቃ አንቺ ትለያለሽ። ላንቺ ቃላት የለኝም እኔ በበኩሌ ቢያንስ 3 ዓመት ሀገር ያለች 3 ዓመት አይደል? 3 ዓመት እየሆነን ነው። ግን አንድ ቀን እንኳን ሳይሰለቸን ስጠፊ እንደም እየደበረን ሳቢ ምን ሆነሽ ነው ያልገባሽው እያልን እየደወልን እያስጨነቅንሽ አንዳንዴም ሲደብረን ማታ ማታ ግቢ እያልንሽ ብቻ በቃ እኔ እንጃ እውነት እኔ እንደዛ አይነት ሰው በህይወቴ አይቻላቅም። እንደ እህትም እንደ እናትም የምትረጂ ስንጠፋ ምን ሆናችሁ ነው ፊታችን እኛ ያው እንግዲህ በስራ ምክንያት ሆነው ሲደብረን እንኳን ደውለሽ ምን ሆናችሁ ነው ምን ከፍቷችሁ ነው ብለሽ የምትጠይቂን ሁሉ ነገራችን ነሽና እኔ በጣም ነው የምወድሽ። ላንቺ ቃላት የለኝም እውነት። ሁላችሁም እቴትዬም ሁሌ በማንኛውም ሰዓት ሀዘንም ሲገጥመን ደስታም ሲገጥመን ሁላችሁም ከጎናችን ሆናችሁ የሰው ሀገርም ሆነን እየደገፋችሁን እያበረታታችሁን ሁሌም ከጎናችን አላችሁ እና አባም እንደዛውና በቃ እኔ እውነት ቃላት የለኝም። ከቤተሰብም በላይ የእግዚአብሔር ስጦታ ናችሁ ለኔ። ስላወኳችሁ ሁላችሁንም ደስ ብሎኛል። በጣም አመሰግናለሁ። ያ አንዴ ሁለቱም ተንፈስ ይበሉና በጸሎት ይዘጋሉ ብዬ ነው ቀሲስ ሳሚ ይናገርና ችግር የለውም። እኔ የገረመኝ እኮ ሶል ቻው እንኳን አላለንም። የት ሄዶ ነው? እንደው አንደኛ መውጣቱ እንዲመሰክር ነው ክላስ እያደረገ አለከታች ቆይ በልታ ሳቢ ሮዚ ማነች? ረዱ ምን ሆና ነው?
አልገባችም። አልተመቻት ይሆናል። እሺ ሼር እያደረኩላት ነው። ስራ ላይ ትሆናለች። ያችን ሳሚ አፈር እኮ አልቀምስ ብሎ ነው። እሱን አንድ ያርፈ ቁጭ በልና ሳሚ ያለ ዲያቆን ሳሚ ዛሬ ይድሩ ይጥፉ። እሺ ሳሚዬ ተወዳዳሪዎቹን አመስግን። እኔን ተውኝ፣ ተወዳዳሪዎቹን ብቻ ሳሚ። ያው ሳቢን ልተዋት፣ እውነት ሳቢን ብንተው ነው የሚሻለው። ምክንያቱም ሳቢን ማመስገንን መጨረስ ስለማንችል እሷ እንዳለችው እኔን ተወኝ እንዳለችው ብንተዋት ነው የሚሻለው። በእውነት ስለ ሳቢ እንግዲህ ሁላችንም እንደምናውቀው አባቶች አሉ ያውቃሉ። በእግዚአብሔር እቱ ሁሉ ጻድቅ ይባላል። በመልካሙ ጊዜ ሁሉም ሰው ጻድቅ ነው። ጻድቅ ሀጥ የሚለየው በክፉ ሰዓት ነው። ሳቢ ክፉ ነገር በገጠማት ሰዓት እንኳን ሁላችንም አብዛኞቻችን እንደምናውቀው በኮሊደር ምክንያት ያ ሁሉ ካሬ ቦታ ስታጣ የቤተሰብ ያ ሁሉ ነገር ሲሆን ቤተሰቡ በተጨነቀ ሰዓት እሷ ግን ላይፏን ገፍታ እንትን ትል ነበር። ቤተሰብ እንኳን እንዴት በዚህ ሰዓት እስኪላት ድረስ ማለት ነው። ግን እንዳይታጎል መርሃ ግብሩ እነዚህ ሁሉ ልጆች እኔን አስበው እኔን ፈቅደው ብላ እስከ መጨረሻው ህቅታ ድረስ እስከምትችለው ድረስ ነገሮችን እስከትችል ድረስ መታ እየከፈተች መርሃ ግብሩን በሱባኤው ወቅት በማትችልበት ሰዓት የወንድሟን ሚስት አስቸግራ ይሄን ያክል በብዙ ነገሮች መርሃ ግብሩ እንዳይቆረጥ የምታደርገው ነገር እውነት ጥንካሬዋን እኔም ያው ፊት ለፊት ከማመሰግኗት ወገን ሁሌ ከሚነቁሯት ወገን ነበርኩኝ። ግን ዛሬ ሳልወድ በግድ ልናገርና ከተጀመረላት አይቀር ሌላ ቀን ስለማን ደግሞ ዛሬ እድሏን ተጠቀም ብዬ ነውና ሳቢ በብዙ ነገር እንዲህ የምትባል ልጅ አይደለችም እና በሶሻል ላይፍ ያላት ነገር ቤት ለቤት ሁላችንን በእያንዳንዳችን ቤት መጣ። ሳቢ ከአንዴም ሁለቴ እኔን መታ ቤት አግኝታኛለች። እንግዲህ ያስቡት ከዛ ከሩቅ ሰበታ ቦሌ መሀል ከተማ ድረስ እስከ መምጣት ኢማጂን እንዴት ከባድ እንደሆነ እና ስንቋን ሰንቃ የሁለት ቀን ምግቧን ይዛ ያው እንደ ቀልድም እንደ እንትንም እንድትይዙት ነው የኛ ጸጋ ከሁለቱም ወገን ስለሆነ እና በእውነት ሳቢዬ እንደዚህ ብዬ በቃላት መናገር አልችልም። ሁሉን ቢናገሩት ስቱዲዮ ባዶ ይሆናል ይላሉ አርቲስቱ ምንድነው እነዚህ ጋዜጠኞች እና ያልተናገርኩት ይበዛል ከተናገሩት ብቻ የሆነ ሆኖ ሁላችሁም እዚህ የምናገኛችሁ እህት ወንድሞች ከምንም በላይ የኔ ደገዝ እናት ቴትዬ ጸጋችን ሞገሳችን ቴቴን ስናይ የደከምነው ምን በረታ በሷ ጽናት በሷ መትጋት እኛ ምናፈር እውነት እኔ በተለይ ማፈሪያ ነኝና አንዳንዴ ተመሽቶኝ ራሱ ደሞ ዘይጅ ልቀመጥ ነው ላለው እንደው ማላውሻቸውና ሌላ የሆነ ነገር ሳገለባብጥ ላለውና ቴትዬ የጽናታችን ተምሳሌታችን ነችና በዛ ላይ እግዚአብሔር ቸርነትን አብዝቶ የሰጣችሁ ወንድሞች መስጠትን በነገራችን ላይ ሰው ስላለው አይሰጥም እንዳትሸወዱ። ስላላችሁ ነው የሰጡት ብላችሁ ማናችሁም እንዳታስቡ። ሰው ልጅ ስላለው አይሰጥም። ባለጸጋና ባለሀብት ይለያያል። እነዚህ ሰዎች ባለሀብት ስለሆኑ ሳይሆን ባለጸጋ ስለሆኑ ነው የሰጡት። እግዚአብሔር ገንዘቡን ሲሰጣቸው ማከፋፈያ አድርጎ እንዳ በቃ በዛ ህዝብ መሃል እንዳቆማቸው የተረዱ ሰዎች ስለሆኑ ነው። መስጠትን እግዚአብሔር መጀመሪያም ስላስተማራችሁ ነው የሰጡትና በእውነት ሁላችሁም ቤተሰቦች ደጎች ሩሩ ሴቶችም ወንዶችም ተነጋግሩ። አንዱ እንደው ቆጣ ሲል እንኳን አንደኛው ሆን ብሎ ረገብ የሚል እንግዲህ ያስቡት እዛና ጽንፍና ጽንፍ ሆነን ያንዱ ባህሪ አንዱን አውቆት በቃ ለስለስ የሚል እኔ እንደሆነ ቦታ ግትር መሆኔ ከታወቀ በቃ ጸባዩ አውቄው የለ 2 ዓመት 3 ዓመት አብረን ሆነና ለቀቅ አደርገዋለሁ። ሌላ ቤት እንደዚህ የለም። ማን አንተ ዘራፍ ነው የሚባባለውና እኛ ቤት የለም እንደዛ እግዚአብሔር ይመስገን። እኛ ቤት ብለን ነው እንኳን የምንጠራው እኮ የሳቢ ቤት እንኳን አይደለም እኮ አይታችሁ ከሆነና በጣም ይገርማል። ሁላችሁም በተለይ ስለ ስጦታችሁን በአምደ ወርቅ የጻፈላችሁ የክብር ባለቤት እግዚአብሔር ኢየሱስ ክርስቶስ ስጦታውን ተቀብሎ በሕይወት መጽሐፍ ይጻፍላችሁ። የኃጢአት መደምሰሻ የርኩሰት ዲያብሎስ ድል መንሻ የገነት መንግስተ ሰማያት መውረሻ ያደርግላችሁ። በወለዳችሁት በዘራችሁት በነገዳችሁት ሁሉ ባርኮ ቀድሶ ለክብር ያደርግላችሁ። ከመከራ ስጋው ነፍስ ከዘመን መንሱት ከዕለት ስኪት ሁሉ ይሰውራችሁ። ሰላምና ጤናን ረጅም እድሜ ለየቤተሰቦቻችሁ ለሁላችሁም እማብርሃን መብርሃን ቅድስት ድንግል ማርያም ገናናው መልአክ ቅዱስ ሚካኤል ቅዱስ ገብርኤል በእውነት በተራዳይነት በመልጃችሁ አይለዋችሁ። እግዚአብሔር አለ ይበላችሁ። ይህን ፍቅር አንድነታችንን እግዚአብሔር አይለይብን።
ከዚህ በላይ ደግሞ ነገ ታላቅ ስራ የምንሰራበት ዛሬ የሀገሬ ፍሬ የቤተሰባ ፍሬ ብዬ ነው የማስበው እና በመሰባሰባችን ውስጥ ያገኘነው አንድ ፍሬ ነውና ነገ ደግሞ ከዚህ በላይ አልፍ ብዙ ነገር የሚሰራበት እነ ኃይሌ ብዙ ልጆች አሉ በዝማሬ ጸጋ ይበዛላቸው ትልቅ ነገር ደርሰው አባቶች መምህራን መጽሐፍ አሳተሙ የምናይበት ወንድሞቻችን ትልቅ ነገር በተሰማሩበት ስራ ሰክሰስ አድርገው ሄደን ባሉበት የምናጀብበት ከጎናቸው የምንቆምበት እንድንሆን እግዚአብሔር ያደርግልን። እኔ እንደው ያለው ወቂ ዝም ብዬ ወቅስ ተደረቅ ነው ይቀርበሉ ለሁሉም ብቻ እግዚአብሔር በኮልታፋ እንደቤት ያልኩትን ሁሉ ይቀበልልኝ። እግዚአብሔር ይስጥልኝ። አሜን አሜን። ሳሚዬ እግዚአብሔር ያክብርልን። ኃይልዬ ኃይለ ገብርኤል ቆይ ሱል እሱ በል ሱል ቆይ ኃይለ ገብርኤል ቀሲስ በጸሎት ሳብዬ ከቻልሽ አባ ኃይለ ገብርኤል ቢገቡ ዛሬ መኖር ነበረባቸው እና አዶ ነው አልተመቻቸውም ወይስ አልሰሙም? እሳቸው ቢኖሩ በእውነት እሳቸው መረሳት የሌለባቸው አባት ናቸው እና ለዚህ ሁሉ ያበቁን እሳቸው ናቸው። ቢኖሩ ደስ ይለኝ ነበረ። ከቻልሽ ሼር አድርጓቸው ከመጡ ለዛ ብዬ ነው። ካልሆነም ቄስ ኤልያስ በደንብ ያመሰግኑልናል። እሺ ኃይልዬ ኃይለ ገብርኤል እሺ ድጋሜ እንደምን አመሻችሁ። አባታችን ቡራኬት ይድረሰን። እኔ እንጃ ቅድም ሀገሬ ስትል ነበረና ብዙ ማለት ፈልጎ አለማውረት ብላ እሷ እንኳን ብዙ ተናገረች። እኔ ግን እኔ እንጃ ምንም ምለው ነገር ስለሌለኝ ሁላችንም እግዚአብሔር አምላክ ያክብርልኝ። የተወዳደራችሁም ያሸነፋችሁም እንኳን ደስ ያላችሁ። እኔ እንጃ ማንን ጠርቼ ማን እንደምተው አላውቅምና እድለኞች ነን በእንደዚህ ተገናኝተን እንደዚህ ቤተሰብ መሆናችን። እግዚአብሔር የተመሰገነ ይሁን። ለእኔ እንጃ እኔ ቃላት የለኝም ቢቀርብኝ ይሻላልና ሳቢ ፈላጊያችን እግዚአብሔር ያክብርልን። እንዲህ እንደተሰባሰብን ከቁጥር ሳያጎል በመንግስቱ ይሰብስበን። ሁላችንም ፍጻሜያችን ያሳምርልን። እኔ እንጃ በቃ ማለት የፈለኩት ማለት ስላልቻልኩኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ክፏችሁን ሳይሆን ደስታችሁን ያሳየን። እግዚአብሔር ይስጥልኝ። አሜን አሜን። ቀሲስ ያው ሰዓት እየሄደባቸው ስለሆነ እሳቸው በጸሎት ይስኩልን አይሻለው? እሺ የተመረቀውን ምርቃት እግዚአብሔር ይቀበልልን። ጸሎታችንን ልመናችንን እግዚአብሔር ይቀበልልን። አገልግሎታችሁን እግዚአብሔር ይባርክላችሁ፣ ይቀድስላችሁ። ከመከራ ስጋ ከመከራ ነፍስ ይሰውራችሁ። ቤቱን በበረከት በጸጋ በረድኤት ይጠብቅልን። አቤቱ አምላካችን እግዚአብሔር ሆይ በሰላማችን ምረት ስላስፈጸምከን በቆይታችን ሁሉ አንተ የባረከን ስለሆነ ስምህ ለዘላለም የተመሰገነ ይሁን። ቅዱስ አባት ሆይ በመካከላችን ሆነ አንድ ቃል ተናጋሪ አንድ ልብ መስካሪ ሆነን ስለ ስምህ መራራ ሞትን የምንታገስ ስለ ስምህ የምናልፍበት እንድንሆን ስለ ስምህ የምንታገስበት እንድንሆን ቅዱስ ፈቃድ ይሆንልን። አንተ ቅዱስ አባት ሆይ ክብር ጌጣችን፣ ላልጫው ዓለም ማጣፈጫችን፣ ለሚዘነጋው ዓለም ፍጹም ምሕረትን ቸርነትን የምታለብሰን ሆይ የሕይወት መንገድና ትንሣኤ ሆይ መከራን ሁሉ ታግሰን በአንተ እቅፍ የምታስቀምጠን ቅዱስ አባት ሆይ ተባርከን ትቀድሰን ዘንድ ፈቃድ ይሆንልን። ቀኑን በሰላም እንዳሳልፍከን ሌሊቱንም ባርከ ቀደሰ በሰላም አሳልፈን ማህበራችንን ባርክልን ቀድስልን። በዚህ ሰዓት በዚህ ዕለት የተጨነቁ ነፍሳትን ሁሉ በሰላም አሳርፍልን። የሞቱትን ነፍሳቸውን ማርልን። የቀኝን ቁመት ለሁላቸው አድላቸው። አቤቱ አባት ሆይ ለዘላለም ስምን እየጠራን እንድናልፍ ከእናትህ ከእመቤታችን ከቅድስት ድንግል ማርያም አማላጅነቷ እንድትከፍለን በቅዱሳን መላእክት ጥበቃን እንድትጠብቀን በቅዱሳን አባቶቻችን ጸጋ በረከት ቃል ኪዳን እንድትጎበኘን ፈቃድ ይሁንልን። መውጣት መግባታችንን በዓይነ ምሕረትህ ተመልከተልን። ሀገራችንን በጽኑ ሰላም ጠብቅ። ሕዝበ ክርስቲያኑን አሳርፍ። ያዘኑትን አረጋጋ። የተጨነቀችውን ነፍስ ሁሉ ተመልከት። የተራቡትን በመለኮታዊ ጥበቃ መገባቸው።
የተጠሙትን እውነተኛ ሕይወት መጠጥ ሆይ አንተ ከጥማቸው ሁሉ አረጋጋቸው። ያዘኑትን ሁሉ በምሕረትህ በቸርነትህ ጎብኝልን። እኛንም በምህረት በሃይማኖት በጸጋ በበረከት ትጎበኘን ዘንድ እንዲህ በማለት ቅዱስ ስምህን እንጠራለን። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረይ ዲተ ኃጢአቴ ወኃጢአተ ኩሉ ሕዝብከ። በማወቅ ባለማወቅ በስህተት በድፍረት በማሰብ በመናገር ከልጅነት እስከ እውቀት የሰራነውን ኃጢአታችንን በደላችንን ሁሉ ይቅር ይበለን። ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይበለን። ስለ ቅዱሳን ሰማዕታት ደም ግፍ መከራ ሁሉ ይቅር ይበለን። ማሰራ ኃጢአት እግዚአብሔር ይፍታ። አሜን። ይፍቱ መሰራት ኃጢአት እኔ ባርኩን አባታችን እግዚአብሔር ይስጥልን። ደህና አደሩልን። ኃይልዬ ጸጋ ነሳይነ የመጨረሻ ዘማሪዎች አባታችን ቃሌት ያሰማልን፣ ረጅም የአገልግሎት ዘመን ከሙሉ ጤና ጋር ያድልልን። በስላሴ ስምሽ ዘምር አብረን ጸጋን ሳነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ጸጋነ ሳነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር ጸጋን ሳነ ወሕይወተ ረከብነ በኃይለ መስቀሉ
ለኢየሱስ ክርስቶስ በኃይለ መስቀሉ ጸጋ ነሳነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር የሀብከ ዮም የሀብከ መድኃኔዓለም